ሰላም ተማሪዎች እንደምን አላችሁ? መምህር ስሜ እባላለሁ። የፊዚክስ መምህራችሁ ነኝ። ግሬድ 12 ፊዚክስ ዩኒት 2 ላይ እንጀምራለን። ዩኒት 2 ቱ ዳይሜንሽናል ሞሽን የሚለው ነው። ከዚህ ክፍል የመጀመሪያው ፓርት ኢንትሮዳክሽን ቱ ዳይሜንሽናል ሞሽን ወይም ደግሞ ፕሮጀክታይል ሞሽን የሚባለው ነው። የእሱን መሰረታዊ ጉዳይ ላይ ዲስከስ እናደርጋለን። ኦኬ ዋትስ ካይኔማቲክስ የሚለውን እንመለከታለን። ካይኔማቲክስ ምንድን ነው ነው? ሶ ካይኔማቲክስ ኢዝ ስተዲ ኦፍ ሞሽን ዊዛውት ኮንሲደሪንግ ኢትስ ኮዝስ ወይም ደግሞ ኮዝ የሚሆነው ፎርስ ነው። ተማሪዎች ለእንቅስቃሴ ምክንያት የሆነው ሁልጊዜ ፎርስ ነው። ነገር ግን የእንቅስቃሴ ምክንያት የሆነውን ፎርስ አፕላይ ሳናደርግ ከሱ ውጪ ባለ እንቅስቃሴ የምናጠናበት የትምህርት ክፍል ነው ካይኔማቲክስ። ሶ ኢት ኢዝ ስተዲ ኦፍ ሞሽን ዊዛውት ዘ ኮዝ ኦፍ ሞሽን ሲሆን የካይኔማቲክስ ይባላል። ስለዚህ ሁለት ዳይሜንሽናል ካይኔማቲክስ ኢዝ ሲምፕል ኤክስቴንሽን ኦፍ ዋን ዳይሜንሽናል ወይም ደግሞ ስትሬት ላይን ሞሽን ነው። ስትሬት ላይን ካይኔማቲክስ ልንል እንችላለን። የእሱ ኤክስቴንሽን ነው። የዋን ዳይሜንሽናል እንቅስቃሴ ቀጥሎ የምናገኘው ነው። ስለዚህ ሞስት ሞሽንስ ኢን ኔቸርስ ፎሎ ከርቭድ ፓዝ፣ ብዙ ሞሽኖች ከርቭድ ፓዝ ፎሎ ያደርጋሉ ራዘር ዛን ስትሬት ላይንስ ሪኳሪንግ ዚስ ቱ ዳይሜንሽናል ዲስክሪፕሽን። እነዚህ ጥሩ ምሳሌ የሚባሉት ለምሳሌ ፕሮጀክታይል ሞሽን ነው። አንዱ ፕሮጀክታይል ሞሽን ይሆናል። ሁለተኛው ሰርኩላር ሞሽን ሊሆን ይችላል። እነዚህ ሞሽኖች ቱ ዳይሜንሽናል ሞሽን ናቸው። የሚከተለው ስዕል መመልከት እንችላለን። ኮምፔሪንግ ዋን ዳይሜንሽናል የቱ ዳይሜንሽናል ሞሽን ሉክ። እዚህ ጋር ለምሳሌ ይሄን አካል ስትመለከቱ አፕስ ኤንድ ዳውን ሞሽን ነው። ፍሪ ፎል ዋን ዳይሜንሽናል ነው። ስትሬት ላይን ሞሽን ነው። ይሄ ወደ ታችና ወደ ላይ ያለ እንቅስቃሴ ነው። ይሄ ዋን ዳይሜንሽናል ሞሽን ነው። ዋን ዳይሜንሽናል ሚንስ አይዘር ኢን ዘ ዋይ ኦር ኢን ዘ ኤክስ ዳይሬክሽን ብቻ ሲሆን ነው። ቱ ዳይሜንሽናል ሞሽን ብለን የምንጠራው ሞሽን ደግሞ ከርቭድ ፓዝ ፎሎ ያደርጋል። በሁለቱም በኩል ቬሎሲቲዎች አሉት፣ በሁለቱም በኩል ዲስፕሌስመንቶች አሉት። ስለዚህ ይህን ከርቭ ስንመለከት እዚህ ጋር የምትመለከቱት ከርቭ አት ዘ ሴም ታይም ፍሮም ኢትስ ስታርቲንግ ፖይንት ከመነሻው ጀምሮ ቨርቲካል ኤንድ ሆሪዞንታል ዲስፕሌስመንት አለው። ቨርቲካል ዲስፕሌስመንቶቹ ቪዋይ የምንላቸው ናቸው። ሆሪዞንታል ዲስፕሌስመንቶቹ ደግሞ ወደ ኤክስ አቅጣጫ የምናያቸው ነው። ስለዚህ አሎንግ ኤክስ ዲስፕሌስ ያደርጋል፣ አሎንግ ዋይ ዲስፕሌስ ያደርጋል። አት ዘ ሴም ታይም ይህን ከርቭ ፎሎ ስናደርግ ሁለቱንም ኢሚዲየትሊ እንመለከታለን ማለት ነው። ይሄ ከርቭድ ትራጀክተሪ ይባላል ወይም ከርቭድ ፓስ ማለት ነው። ሌትስ ዲፋይን ፕሮጀክታይል ሞሽን። ፕሮጀክታይል ሞሽን እና ሰርኩላር ሞሽን ሁለት ዳይሜንሽናል ሞሽን ናቸው። ኢን ዘ ኤክስ ኤንድ ዋይ ዳይሬክሽን አት ዘ ሴም ታይም። ሶ ኤ ፕሮጀክታይል ኢዝ አን ኦብጀክት ዛት ሙቭስ ኦንሊ አንደር ዘ ኢንፍሉዌንስ ኦፍ ግራቪቴሽናል ፎርስ። ዩ ሲ ይሄ በግራቪቴሽናል ፎርስ አማካይነት ሙቭ የሚያደርግ ነው። አፍተር ቢንግ ስሮውን ኦር ፋየርድ ኦር ሪሊዝድ። ስለዚህ ልንወረወረው እንችላለን። የሚተኮስ ነገር ሊሆን ይችላል። የተለቀቀ ነገር ሊሆን ይችላል። ስለዚህ በሶስት መንገዶች ወይም ከዛ በላይ በሆኑ መንገዶች አንደር ዘ ኢንፍሉዌንስ ኦፍ ግራቪቴሽናል ፎርስ ፕሮጀክታይል ሞሽን ልንመለከት እንችላለን። ሶ ፕሮጀክታይል ሞሽን ኢንክላይን ፕሮጀክታይል ሞሽን አለ ኤንድ ሆሪዞንታል ፕሮጀክታይል ሞሽን አለ። ሁለት አይነት ነው ይሄም። ሶ ለዚህ ጥሩ ምሳሌ ተብሎ የተቀመጡት ይኸው እነዚህ ካነን ቦል ፋየርድ ፍሮም ካነን። ለምሳሌ መድፍ ሲተኮስ የሚከተለው ፕሮጀክታይል ነው ይሄ። ኤንድ ዘ ፍላይት ኦፍ ጎልፍ ቦል፣ ለምሳሌ ጎልፍ ቦል ከአንድ ቦታ ላይ ሲመታ ከመሬት ተመቶ የሚሄድበትን ዳይሬክሽን እንመለከታለን። እነዚህ ጥሩ ምሳሌዎች ናቸው። አሁን እዚህ ጋር ፕሮጀክታይል ሞሽን ዲፋይን ማድረግ እንችላለን በቀላሉ። ሶ ኪ አሰምሽንስ ፎር አናሊሲስ፣ አሰምሽን የምንወስዳቸው አሰምሽኖች አሉ። ስለ ፕሮጀክታይል ሞሽን ስናወራ አንደኛው ኮንስታንት ፍሪ ፎል አክሰለሬሽን ዛት ኢዝ ጂ ኢዝ ኮንሲደርድ ቱ ቢ ጀስት 9.8 ሜትር ፐር ሰከንድ ኦልዌይስ ዳይሬክትድ ዳውንዋርድ። ሁል ጊዜ ግራቪቲ ጂ ኮንሲደር ይደረጋል 9.8 ሜትር ፐር ሰከንድ ስኩዌር ዳይሬክትድ ዳውንዋርድ። ፎር ዩር ኢንትራንስ ኤግዛሚኔሽን 10 ተብሎ የሚወሰደው በክፍልም ይሄን እንደምትማሩ ተስፋ አደርጋለሁ። 10 ሜትር ፐር ሰከንድ ስኩዌር ነው። ሶ ፎር ኤግዛክት ቫሊዩ ኦፍ ጂ ኢዝ ጀስት ጊቨን ባይ 9.8 ሜትር ፐር ሰከንድ ስኩዌር። ሁለተኛው ኔግሊጂብል ኦፍ ሬዚስታንስ፣ ሬዚስታንስን ኔግሌክት አድርገን ነው። ሌላው ሆሪዞንታል ቬሎሲቲ ኢዝ ኮንስታንት ኢን ኦል ካይንድ ኦፍ ፕሮጀክታይል ሞሽን። ሆሪዞንታል ቬሎሲቲ ኢዝ ኮንስታንት፣ ሁል ጊዜ ኮንስታንት ነው። ይህ ማሰቢያ ዜር ኢዝ ኖ አክሰሌሬሽን አሎንግ ዘ ሆሪዞንታል ኮምፖነንት ቢኮዝ ሆሪዞንታል ቬሎሲቲ ኮንስታንት ከሆነ አክሰሌሬሽን ኢዝ ጊቨን ባይ ዴልታ ቪ ኦቨር ዴልታ ቲ። ፎር ኮንስታንት ቬሎሲቲ ዘ አክሰሌሬሽን ዊል ቢ ዜሮ። አሁን እዚህ ጋር እንደምትመለከቱት የፉትቦል ኪክድ፣ እዚህ ጋር ልጁ ጋር ኳሱን በእግሩ ሲጠልዘው የሚከተለው መንገድ ማየት ትችላላችሁ። ሆሪዞንታሊ ደግሞ እንደዚሁ አንድ ኳስ ሲወረወር የምናያቸው ክስተቶች የሆሪዞንታል ኤንድ ኢንክላይን ፕሮጀክታይል ሞሽን እንቅስቃሴ የሚያሳዩ ይሆናል። ሶ ኢንዲፔንደንስ ኦፍ ኮምፖነንትስ፣ አሁን አንዱ ከሌላው ላይ ዲፔንድ የማይሆንበት ነው። ዘ ፓስ ፎሎ የሚያደርገው ፓስ ኦር ትራጀክተሪ ኦፍ ፕሮጀክታይል ኢዝ ፓራቦላ፣ ሁል ጊዜ ከርቭድ ፓዝ ነው። ፓራቦላ ማለት ከርቭድ ፓዝ ነው ለማለት ነው። ዘ ኮር ፕሪንሲፕል ኢን ዚስ ኬዝስ ዘ ሆሪዞንታል ኤንድ ቨርቲካል ኮምፖነንት ኦፍ ፕሮጀክታይል ሞሽን አር ኮምፕሊትሊ ኢንዲፔንደንት ኢች አዘር። አንዱ ለሌላው የሆሪዞንታል እና የቨርቲካል እንቅስቃሴው ኮምፖነንቶቹ አንዱ ለሌላው ኢንዲፔንደንት ነው። ሉክ እዚህ ጋር ሆሪዞንታል ቬሎሲቲ ጀስት ጊቨን ባይ ቪኤክስ። ቪኤክስ እዚህ ጋር እንደምንመለከተው ኢት ኢዝ ቪኤክስ ኤቭሪዌር
ሶ ሜኒ ቪኤክስ እዚህ ላይ ያለ ቪዋይ ያለ አንዱ ከሌላው ጋር ዲፔንድ አይሆንም። ቢኮዝ ሆሪዞንታል ቬሎሲቲ ኢዝ ኮንስታንት ዲስፕሌስመንት ኢዝ ኢንክሪዚንግ ስሩ ታይም and in the vertical direction velocity just increasing downward due to gravity ወደ ላይ በሚወጣበት ጊዜ ግራቪቲ ስቲል ዳውንዋርድ ነገር ግን ቬሎሲቲ እየቀነሰ ይሄዳል። አዘ ማክሲመም ሃይት ዜሮ ይሆናል። ይህንን ክስተት እንመለከታለን። ነገር ግን አንዱ ለሌላው ላይ ዲፔንደንት አይደለም። እንግዲህ ተማሪዎች ከላይ የሰጠሁት ሃይላይት አሁን የሚከተሉትን ጥያቄዎች እንድንሰራ ያግዘናል። ካይኔማቲክስ ኢዝ ዲፋይንድ አዝ ዘ ስተዲ ኦፍ ሞሽን ኤ ኮንሲደሪንግ ዘ ፎርስስ ዛት ኮዝስ ዘ ሞሽን ኦኬ ቢ ዊዛውት ኮንሲደሪንግ ዘ ኮዝ ኦር ፎርስ ኦፍ ዘ ሞሽን only in one dimension or a straight line only for rigid bodies in rotation ኦኬ ለዚህ ትክክለኛ መልስ የሚሆነው ቅድም ካይኔማቲክስ ብሎ ስናወራ is a motion without considering forces or causes ስለሚል ይሄ ትክክለኛ መልስ ይሆናል። ሁለተኛው ጥያቄ which of the following is not an assumption made when analyzing ideal projectile motion አይዲያል የሆነውን የፕሮጀክታይል ሞሽን ወይም ደግሞ ይሄ ከርቭሊኒያር ሞሽን አይዘር ኢት ኢዝ ሆሪዞንታል ኦር ኢንክላይንድ ፕሮጀክታይል ሞሽን እዛ ላይ ኮንሲደር የማናረገው አሰምሽን ምንድን ነው? ኮንሲደር የማናረገው አሰምሽን ዘ አሰምሽን ዱ ግራቪቲ ኢዝ ኮንስታንት ኤር ሬዚስታንስ ኢዝ ኔግሊጂብል። ቅድም አሰምሽን ብለን አውርተናል። ይህም ኮንሲደር ያደርጋል። ኤር ሬዚስታንስ ኔግሌክት እናደርጋለን። ዘ ትራጀክተሪ ኢዝ ፓራቦላ ትራጀክተሪው ፓራቦላ ነው። ኤንድ ዘ ሆሪዞንታል ቬሎሲቲ ቼንጅስ ዱ ግራቪቲ ሆሪዞንታል ቬሎሲቲ ሁል ጊዜ ኮንስታንት ነው፣ ቫሪ አያደርግም። ሶ ኢን ዚስ ኬዝ ቪኤክስ ኮንስታንት ነው እንጂ ቫሪ የሚያደርግ አይደለም። ስለዚህ መልሱ ዲ ይሆናል ማለት ነው። ሶስተኛ ኢን ፕሮጀክታይል ሞሽን ዋት ቫሪብል ሊንክስ ዘ ሆሪዞንታል ኤንድ ቨርቲካል ኮምፖነንትስ ኦፍ ዘ ሞሽን። አሁን ሆሪዞንታል እና ቨርቲካል ኮምፖነንት ኦፍ ሞሽን ኢን ፕሮጀክታይል ሞሽን ሁለቱን የሚያገናኝ ማን ነው? አክሰሌሬሽን ዱ ግራቪቲ ጂ፣ ሆሪዞንታል ቬሎሲቲ ዚስ ኢዝ ቪኖት ኤክስ፣ ቪኖት ኤክስ ታይም ማክሲመም ሃይት። ስለዚህ ሁለቱን ሊክ የሚያደርግልን ታይም ነው ማለት ነው። ለምሳሌ ሆሪዞንታል ኮምፖነንት ኦፍ እዚህ ብንመጣ ቪኖት ኤክስ ታይምስ ቲ ነው። ነገር ግን ኤች ብንል ቪኖት ዋይ ቲ ማይነስ ሃፍ ጂ ቲ ስኩዌር። ሶ በሁለቱም በኩል የምናገኘው ነገርየው ታይም ነው ማለት ነው። ሶ ሁለቱን የሚያገናኝልን ኤስ ታይም። እሺ ተማሪዎች የፕሮጀክታይል ሞሽን ኢንትሮዳክሽኑን እስካሁን የተመለከትነው ነው። በሚቀጥለው ጊዜ ሆሪዞንታል ኤንድ ኢንክላይንድ ፕሮጀክታይል ሞሽን አንድ ባንድ ለማየት እንሞክራለን። የመጀመሪያው ሆሪዞንታል ፕሮጀክታይል ሞሽን ይሆናል። ለዛሬው እዚህ ላይ እናበቃለን። ሰላሙ ነው።